እጅግ በጣም የሚያሳዝንና ሕዝብን ሊጎዳ የሚችል አደገኛ ተግባር በአዲስ አበባ መርካቶ አካባቢ ተፈጽሞ ተገኝቷል። ፖሊስ ግለሰቦችን በቁጥጥር ስር ማዋሉንም አስታውቋል። ዜጎችን ከጥፋት እንታደግ ሲልም ጥሪ አቅርቧል። ይህ ለትውልድ አለማሰብ ነው የተባለለት ድርጊት በተደጋጋሚ ጊዜ እየተፈጸመ በመሆኑ ጉዳዩን አሳሳቢ አድርጎታል። ሰው እንዴት ለጥቂት ገንዘብ ሲል ሕዝብና ሀገርን በዚህ ደረጃ አደጋ ላይ የሚጥል ተግባርን ሊፈጽም ይችላል የሚያስብል ክስተት ነው። የንግድ ሥራ ራስን ጠቅሞ ይበልጥ ህብረተሰቡን ማገልገል የሚጠይቅ የተከበረና በኃላፊነት የሚሰራ የሥራ መስክ መሆኑ ይታወቃል። እውነታው ይህ ሆኖ ሳለ ግን ጥቂት ስግብግብ ነጋዴዎች ለማይረባ ጥቅም ብለው የብዙሃኑን ሕይወት አደጋ ላይ ሲጥሉ ይስተዋላል። ከዚህ ጋር በተያያዘ የከተማው ፖሊስ ሁሉም ከመሰል ድርጊት መቆጠብና ጥንቃቄ ማድረግ ይገባዋል ሲል አሳስቧል። ሰሞኑን ወደ ሀገር ውስጥ እንዲገቡ ያልተፈቀዱ በርካታ ሲጋራዎችን መያዙን ፖሊስ አስታውቋል። አሁን ላይ በውጭ ሀገር የተመረቱ የተለያዩ አይነት ሲጋራዎች በሕገ ወጥ መንገድ ወደ ሀገራችን እየገቡ ይገኛሉ። ይህ እጅግ በጣም አደገኛ ተግባርና በርካቶች ላይ ከፍተኛ ጉዳት እያስከተለ እንደሚገኝ ተገልጿል። ብዙዎች በዚህ ጉዳይ ላይ ጥያቄ ያነሳሉ። ሀገር ውስጥ የሚመረት ሲጋራ በተመሳሳይ ትውልድን የሚያጠፋ እንደመሆኑ መጠን እንዳይሸጥና እንዳይጭስ ለምን ክልከላ አይተላለፍበትም እያሉ የሚከራከሩም አልጠፉም። ያም ሆነ ይሄ ከፖሊስ የተገኘው መረጃ እንደሚያመላክተው ከነዋሪዎች የደረሰውን ጥቆማ መነሻ በማድረግ በተለያዩ ቦታዎች የሚገኙ መጋዘኖች ላይ ባደረገው ፍተሻ በርካታ ሲጋራዎችን ከነ ተጠርጣሪዎቹ በቁጥጥር ስር ማዋሉን ገልጿል። የሰሌዳ ቁጥር ኮድ 3 ቢ 24 462 አዲስ አበባ ዶልፊን መኪና ላይ ብዛቱ 15 ካርቶን ወይም ደግሞ በስቴካ 2250 ስቴካ የውጭ ሀገር ወደ ሀገር እንዳይገባ የተከለከለ ሲጋራ ይዞ እንደነበረ ለክትትል ክፍላችን ጥቆማ ይደርስና በጥቆማ መሰረት በተጠቀሰው ልዩ ቦታ ላይ ይያዛል። ከሁለት ተጠርጣሪዎች ጋር ተይዞ እዚህ ከመጣ በኋላ ያው ምርመራ የማስፋት ስራ ሲሰራ እንደገና ሌላ ቦታ መጋዘን ላይ እንዳለ መረጃ ይሰጣሉ ተጠርጣሪዎቹ። በመረጃው መሰረት ያው በምሪት በዚሁ ክፍለ ከተማ ወረዳ 8 ልዩ ቦታው ሚሊተሪ ተራ ህንጻ ተብሎ ከሚጠራው ቦታ ላይ 5ኛ ፎቅ ላይ አንድ መጋዘን ላይ ብዛቱ 740 ስቴካ የሚሆን ተጨማሪ ሲጋራዎች ይያዛሉ። በአጠቃላይ ያው ወደ 2990 አካባቢ ስቴካ የተከለከለ ወደ ሀገር እንዳይገባ የተከለከለ ሲጋራ ተይዞ ምርመራ በመጣራት ላይ ይገኛል። በሀገርና በትውልድ ላይ ከፍተኛ ጉዳት ሊያስከትሉ የሚችሉ መሰል ድርጊቶችን ለመከላከል ፖሊስ ከመቼውም ጊዜ በላይ ጠንካራ የቁጥጥር ስራዎችን እየሰራ እንደሚገኝ የገለጸ ሲሆን ህብረተሰቡም ሆነ ነጋዴዎች ኃላፊነት ተሰምቷቸው አጠራጣሪ ነገር ሲመለከቱ እንደተለመደው ሁሉ ለጸጥታ አካላት ጥቆማ መስጠትን አጠናክረው እንዲቀጥሉ አሳስበዋል። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።